አዎ እስኪ ዛሬ በቃ እኔ አንደበቴ ስለሚታሰር ዛሬ እንትን ለማድረግ እንትን አደርጋለሁ ሞክራለሁ። ኡስታዝ ሰላም ብያለሁ በድፍረት ለማውራት ማለት ነው። ወአለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? ባቢ እንዴት ነህ? ሰላም ነው ወይ? ሁሉ ሰላም ነው? ሁሉ አሪፍ ነው። ሰላም ነው። ቻላችሁትም ታሸማቀቀኛለህ፣ ታሳቀኛለህ እንደዚህ ያልክ እንዳላወራ እንዳልገባ ቤት ነው። እኔ ከምሬን እኮ ነው። እኔ አሁን ቀዳዳ ነኝ፣ ብዙ ነገር አወራለሁ፣ ዝም ብዬ በጠረቃለሁ። በውስጥ ብታይ ራሱ እንደኔ የሚያወራ ሰው የለም። እና አንደበቴ ትንሽ ስትቆላለፍ የራሱ የሆነ ስብዕና፣ የራሱ የሆነ አስተሳሰብ፣ የራሱ የሆነ ነገሮች አሉት የሰው ልጅ ራሱ ማለት ነው በራሱና እያንዳንዱ ሰው የራሱ ነገር ስላለው እንደዛ ብለህም አታስብ። ያው ግን እኔ ሰው ያለውን ነገር መስጠትና መመስከር ተገቢ ነው ብዬ ከማምኑ ሰዎች ነኝ እና ክብር ለሚገባው ክብር ይሰጠዋል ብዬ ነው። አሉ አሪፍ ነው፣ እየኖርኩ ነው። ስራ ጥሩ ነው፣ ቤተሰብ ሰላም ነው፣ ሁሉ አሪፍ ነው። ኦኬ አሪፍ ነው። እንዴት ነህ? መቀጠል ትችላላችሁ። እያወራችሁ ነበር። አይ ዝም ብለን ነው ያው ወቅታዊ ጉዳይ ዝም ብለን ዳሰስ እያደረግነው ነበር ከላይ እና ኤቪ አለ ወንድማችን ስሜት ምን እየተሰማ ነው? ፕሮቴስታንት ስለሆነ ምን እየተሰማ ነው ብዬ እየጠየቁን ነበርና ወደ ውይይት ከመግባታችን በፊት ነው ስንጠይቀው ነበር። ይሄ ስንለዋወጥ ነበረ ሰላምታን። ኦኬ እና ጊዜ አለ እንዴ ኡስታዝ? ኤቪ ምን ፕሮቴስታንት ነው? አዎ ኦኬ አሪፍ ነው። ኤቪ ሰላም ጊዜ አለ፣ በጣም ጸባይ አለው። ሰላም ብያለሁ ኤቪ። ኦኬ ሰላም እንዴት ነህ ወይድ? ሰላም ነው አለን እግዚአብሔር ይመስገን። ባቢሎ ምን አድርገን ነው የሚለው የኤርሚን ጉዳይ እንዴት ታየዋለህ ነበር እያለኝ ነበር። ኦኬ እስኪ አውራ ትንሽ ኤቪ። ኦኬ እሺ አለው የተወሰነ ጊዜ ችግር የለም። ኡስታዝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ነህ? ወአለይኩም አሰላም ወራህመቱላሂ ወበረካቱ። ሰላም ነህ? ሰላም ነኝ ያለው አልሐምዱሊላህ። አንተ ደህና ነህ? ደህና ነኝ አልሐምዱሊላህ። ማሻአላህ። እሺ ሰላም ነን አልሐምዱሊላህ። ኤቢ እስልምና ላይ ጥያቄ ካለክ ኡስታዝን ማቅረብ ትችላለህ። እሺ ሀሰን ሰላም ብያለሁ። ወይ አልተገናኘንም። እንዴት ነህ? ሰላም ነህ? እንዴት ነህ? አልተገናኘም፣ 2 ቀን ነው ምን ሆነን? ያ አለ ያ እስኪ ምናልባት ወይድ እኛም እኛን ጠይቀህን ባንመልሰው ጥያቄ ካለ ኡስታዝን ጠይቀው። አሁን አሪፍ አጋጣሚ ነው፣ እኛም እንማር። አውሩ ሁለታችሁ። እሺ ኡስታዝ የኔ ጥያቄ ምናልባት መጽሐፍ ቅዱስ ላይ የምታያቸው ነገሮች ምንድናቸው? ማለት ከቁርአን የሚቃረኑ ነገሮች አሉ፣ ነገር ግን እንትን ደግሞ በእኔ ሐሳብ ቁርአን መጽሐፍ ቅዱስ ቴክስቹዋሊ ተበርዟል ይላል የሚል እምነት የለኝም እና ሞር ኢስላሚክ ዲሌማ የሚባለው ነገር ማለት ነው። ጀነራል እንዴት ነው የምታየው? ቁርአን የቀደመው መጽሐፍ እንዴት ያየዋል? ያው በሱም መኑበት የሚልም ስላለ ምናምን ጀነራሊ ሁለቱም መጽሐፍቶችን ታስተያይልኝ ነበር። ኢስላሚክ ዲያላማ ወይም ደግሞ እስላማዊ አጣብቂኝ የሚባለው ነው። ያ ስለሱ ጀነራሊ የቆየን ነው። እነ ሻምሻሙስና ዴቪድ ውድ እኮ ናቸው ትምህርቱን ያመጡት። ሲጀመር ኢስላሚክ ዲያላማ የሚለውን ቆይቷል በጣም እና የተመታ አርጊመንት ነው እና ኢትዮጵያ ውስጥ እንደ አዲስ የመጣው እናንተ አሁን ገና ነው የነቃችሁት ራሱ በዛ ዙሪያ ላይ ማለት ነው። እኛ ደግሞ መልሱን ከሰጠን 5 ዓመት 6 ዓመት ምናምን ሆኖታል። ኢስላሚክ ዲያላማ ማለት ነው አንደኛ ነገር። ሁለተኛ ነገር ደግሞ ምንድነው
አላህ በቁርአን ውስጥ ሱረቱ ማኢዳ ምዕራፍ 5 ቁጥር 48 ላይ ወደ አንተ ያወረድነው መጽሐፍ ከበፊቱ ላለው አረጋጋጭና ሙሰዲቃን ነው። ሙሰዲቃንና ሙአይሚን ነው ብሎ ነው ያስቀመጠው። በይነ የሚል ነገር አለ፣ በመካከሉ ነው የሚለው። የሚያረጋግጠው ኮንፈርም የሚያደርገው ከአላህ ዘንድ የወረደውን ነው ኮንፈርም የሚያደርገው። ሱረቱ ኒሳ ምዕራፍ 4 ቁጥር 136 ላይ እናንተ ያመናችሁ ሆይ በአላህና በመልእክተኛው ላይ ባወረደው መጽሐፍና ከበፊቱ በወረደው መጽሐፍ እመኑ ነው የሚለው። በወረደው ነው የሚለው። ስለዚህ የወረደውን ነው ቁርአን ኮንፈርም የሚያደርገው። በሱረት ዩኑስ ምዕራፍ 10 ቁጥር 37 ላይም እንደዛ ነው። ይህ ቁርአን ከአላህ ሌላ ከሆነ አካል የተቀጠፈ ሊሆን አይገባውም። ነገር ግን ጥርጥር የሌለበት የበፊቱ መጽሐፍ የሚያረጋግጥና በውስጡ ያለውን የሚዘረዘር ሲሆን ከዓለማቱ ጌታ የተወረደ ነው ብሎ ነው የሚያስቀምጠው። ከበፊቱ ያለው የተባለው ማን ነው? ተውራትና ኢንጂል ናቸው በጥቅል የሚናገረው ማለት ነው። ሱረቱ አሊ ኢምራን ምዕራፍ 3 ቁጥር 3 ላይ ስትመለከተው እንደዛ ነው የሚናገረው። ምዕራፍ 3 ቁጥር 2 እና 3ን ስትመለከተው እንደዛ ነው። ተውራትና ኢንጂልን ከቁርአን በፊት ለሰዎች መሪ አድርጎ አውርዷቸዋልናል። ስለዚህ የወረደውን ነው ኮንፈርም የሚያደርገው ምን ወርደው እንደነበረ መሰረታዊ ትምህርቱ ሜን ፖይንት የሚባለውን ይሄ ነው እያለ ይናገራል ማለት ነው። በላዩ ላይ ደግሞ ሙሀይሚን ነው ይላል። ሙሀይሚን ማለት ሱፐርቫይዘር ማለት ነው፣ ኮሬክተር ማለት ነው፣ አራሚ ማለት ነው። ቁርአን እንደተበረዘ ባይብል ይናገራል ወይ ከሆነ አዎ ይናገራል። በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 71 ላይ እናንተ የመጽሐፉ ሰዎች ሆይ እውነትን በውሸት ለምን ትቀላቅላላችሁ? እውነትን እያወቃችሁ ለምን ትደብቃላችሁ? አለ። እዚህ ጋር ሁለት ቁም ነገር አለ። እውነትን በሐሰት ለምን ትቀላቅላላችሁ ሲል መበረዙን ያመለክታል፣ መጨመራቸው ማለት ነው። እንደገና ደግሞ እውነትን እያወቃችሁ ለምን ትደብቃላችሁ ማለት ደግሞ የቀነሱት ነገር እንዳለ ይናገራል። አፖክራፊካ ማለት ራሱ አፖክሪፎስ ማለት ደግሞ ራሱ ድብቅ ማለት ነው፣ መሸሸግ ማለት ነው። ይሄ ነው። ሁለተኛው ነገር ደግሞ ሲነርጊያ የሚባል ነገር አለ በእናንተ ትምህርት። ባይብል የሰውም የአምላክም ቃል ቅልቅል ነው የሚል ትምህርት አለ። ሲነርጊያ የሚል ትምህርት አለ። በሱረቱ በቀራ ምዕራፍ 2 ቁጥር 75 ላይ እነዚያ የአላህን ቃል ከተረዱ በኋላ እያወቁ የሚወርዙ ሲሆን ማመናቸውን ተከጅላላችሁን ይላል። ከዛ ቁጥር 79 ላይ መጽሐፍን በእጆቻቸው ለሚጽፉ ከአላህ ዘንድ ሳይሆን ግን ከአላህ ነው ለሚሉ ወየውላቸው በማለት ቁርአን የጨመሩት ነገር እንዳለ ይናገራል። ኢብኑ አባስ በኢማም ቡኻሪ ላይ ይህንን ጥቅስ ተንተርሰውና አስታኮ የመጽሐፉ ሰዎች ጋር ያለው መጽሐፍ እንደተበረዘ ይናገራል ማለት ነው። ስለዚህ የመጽሐፍ ቅዱስ ወይም የባይብል መበረስ አንደኛ ከቁርአን አንጻርም ከሐዲስም አንጻር ከታሪክም አንጻር ራሱ ከባይብልም አንጻር መረዳት ይቻላል ማለት ነው። እንደዛ ስለሆነ እስላሚክ ዲያላማ ወይም ደግሞ እስላማዊ አጣብቂኝ የሚባል ነገር የለም። ምንም የሚያጣብቅ ነገር የለውም፣ ግልጽ ነው። እና እዚህ ላይ ያልገባ ነገር ካለ አንድ በአንድ ጥርስና ምላሱን እየነቀስንና እያደማን ጥልልና ጥንፍፍ አድርገን እያጠለልና እያጠነፈፍን እንመለከተዋለን ማለት ነው። ቀጥል። ኦኬ እሺ። ሱራ 2 ላይ ግን ወደ 41 አካባቢ ላይ ይህ መጽሐፍ ተውራት ብሎ የሚጠራው የገጽ ቁጥር 41 አካባቢ ላይ ስፔሲፊክሊ በእጃቸው ላይ ያለውንም እያለ ሲናገር ነው ያለን እና በእጃቸው አይልም እንደዛ ጥቅሱን አውጣ። ቁጥር 41 ላይ አካባቢ 41 ግን በእጃቸው አይልም ግን ነው እሱ ነው ያልኩ። ቃላቱን አስተካክለውና ከእናንተ ጋር ላለው በእነሱም ዘንድ ኦኬ እሺ ከእናንተ ጋር ላለው አረጋጋጭ እነሱ እንደሱ ሌላው ጥቅስ ነው። ሱረቱ በቀራ ምዕራፍ ቁጥር 41 ላይ ከእናንተ ጋር ላለው አረጋጋጭ አድርጌ በወርኩት ቁርአን መኖር የሚለው እሱ ነው የፈለከው። ስለዚህ እዛ ጋር ከእናንተ ጋር ላለው የሚለው የሚጠጋው ወደ ነቢያት ነው የሚጠጋው። ለምንድን ነው? ባይብል ላይ አይተህ ከሆነ እናንተ መጽሐፍን የተሰጣችሁ ሆይ እያለ ይናገራል። የተሰጠው ግን ተውራትና ኢንጂል ለማን ነው የተሰጠው? ለማን ነው የተሰጠው? ሲሰጥ መጀመሪያ ኦሪጂኑ ለሙሴና ለሙሳና ለኢሳ። አዎ ልክ እንደዛ ወደ የሚጠጋው ማለት ነው። ልክ ሱረቱ አሊ ኢምራን 381 ላይ አላህ ከነቢያት ጋር የከበደ ቃል ኪዳን አደረገ አለ። ምን የሚል ቃል ኪዳን? ከእናንተ ጋር ላለው መጽሐፍ አረጋጋጭ የሆነ መልእክተኛ ቢመጣላችሁ በእርግጥ እንድታምኑበት በእርግጥ እንድትሉበት አላቸው። መጽሐፍና ጥበብን ሰጠዋችሁ ከእናንተ ጋር ላለው ይላል።
ከእናንተ ጋር ቢለው ማንን ነው? እዚህ ጋር ነቢያትን ነው ወይስ ክርስቲያንና አይሁዶችን ነው? ነቢያትን ነው። ነቢያትን ነው። ወደዚህ ያስጠጋዋል ማለት ነው። በረሱል ሰለላሁ ዐለይሂ ወሰለም ዘመን የነበሩ ሰዎችን አይሁዳኖችን ምን ይላቸዋል? አላህ መናንና ድርጭትን ወደ እናንተ አወረድን ይላል። ወደ ማን ያወረደው? ወደ ህዝቦቹ እኮ በረሱል ሰለላሁ ዐለይሂ ወሰለም ጊዜ ወደ ነበሩት ነው ያወረደው ወይስ በሙሳ ጊዜ ወደ ነበሩት ነው ያወረደው? በሙሳ ጊዜ ወደ ነበሩት። ለምንድን ነው ታዲያ ወደ እናንተ አወረድን የሚለው? እናንተ ብሎ በሁለተኛ መደብ ሪፈር የሚያደርገው በረሱል ሰለላሁ ዐለይሂ ወሰለም ጊዜ የነበሩትን አይሁዳኖች ለምን አመለከተ? አስቀድሞ የነበሩት ሜንሽን እያደረገ ነው አይገስ ሰንሰለት ለማታ በቃ ልክ እንደዛ ማለት ነው። ሱረቱ በቀራ ምዕራፍ ቁጥር 41 ላይ ያለውን በዚህ መልክና ልክ መረዳትም ማስረዳትም መሞገትም ትችላለህ ማለት ነው በቀላሉ። ኦኬ። ስለዚህ መጽሐፉ በነብዩ መሐመድ ጊዜ እጃቸው ላይ ወይም ከነሱ ጋር አልነበረም ማለት ነው። ንጹህ የነበረው መጽሐፍ ማለት አለ ግን ሁለቱም ነው ያለው። ማለትም ሁለቱም ስለ መለኮታዊ ቅሪት ውስጥ አለው። ማለትም የአምላክም ቃል አለበት የሰውም ቃል አለበት። ያንን እኮ እና እነሱም ያምናሉ ራሱ። ለምሳሌ ባይብል ላይ ስትመለከተው ለኢየሱስ ወንጌል እንደተሰጠ ይናገራል አይደል? ባይብል ይናገራል። ያ ማርቆስን ሉቃስን ይጨምራል። እነ ሉቃስ የሚተርኩትን የኢየሱስ ወንጌል ልታረቅ ይችላል። የኢየሱስ ወንጌል ማርቆስ እንደጻፈው ምናምን ነው የሚለው አይገስ ያ ለኢየሱስ የተሰጠው ሊትራሊ መጽሐፍ ይሆን ይጻፍ ነገር ለምን እንደዚህ ኢየሱስ መጣ ተወለደ ከሌ ወለደው ከሌ ወለደ የሚለው ነገር ወንጌል ነው ወይስ የትውልድ ታሪክ መጽሐፍ ነው? ያው ወንጌል ስለ ልጁ ስለሆነ ስቲል ወንጌል ነው ብዬ ነው የምቀበለው። ማቴዎስ 1:1 ላይ የሚናገረው ስለምንድን ነው የሚለው መጽሐፉ? የኢየሱስ ክርስቶስ የትውልድ መጽሐፍ ነው የሚለው አይደል? የትውልድ ያው ሐረጉን እየጠቀሰ ስለሆነ ቁጥር 1 እስከ 27 ስለዚህ የትውልድ መጽሐፍ እንጂ እንትን አይደለም ወንጌል አይደለም። ምክንያቱም ወንጌል ማርቆስ 1:1 ላይ የኢየሱስ ወንጌል መጀመሪያ ብሎ ማስተማር ከጀመረበት ነው የሚጀምረው አይተህ ከሆነ። ከዛ ማስተማር ሲጀምር ደግሞ እድሜው 30 ዓመት ነበር ይላል ሉቃስ 3:23 ላይ። ማርቆስ 1:15 ላይ የአምላክን ወንጌል እየሰበከ መጣ በወንጌል እመኑ አለ ይላል። ማንን ነው ወንጌል እመኑ ሲል የትኛውን ነው? እነ ማርቆስ እነ ሉቃስ እነ ምናምን ተጽፈው ነበር ተዘግቦ ነበር እንደዛ አይነት ነገር ነው አይደለም። የእግዚአብሔርን መንግስት የሰበከ ምናምን ሲለሚል የአምላክን ወንጌል ነው የሚለው። የአምላክን መንግስት ወንጌል ነው አማርኛ የሚለው። ግሪከኛው የአምላክን ወንጌል እየሰበከ መጣ። ስለዚህ ከአምላኩ የተቀበለ ወንጌል አለ። ሉቃስ ወንጌል ምዕራፍ 4 ቁጥር 17 ላይም የጌታ መንፈስ በእኔ ላይ ነው ለድሆችን ወንጌል እሰብክ ዘንድ ቀብቶኛልና አለ። ዮሐንስ ወንጌል ምዕራፍ 17 ቁጥር 8 ላይ ምንድን ነው የሚለው? የሰጠኝን ቃል ሰጥቻቸዋለሁ እነሱም ተቀበሉ ይላል። ዮሐንስ ወንጌል ምዕራፍ 17 ቁጥር 14 ላይም ቃልህን ሰጠዋቸው ይላል። ቃልህን የአምላክ ቃል ነው ወንጌሉ። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ ምንም አልተናገርኩምና ነገር ግን የላከኝ በእርሱ የምለውና የምናገረውን ትእዛዝ ሰጠኛል። ስለዚህ ከአምላክ ተቀብሎት የነበረው ወንጌል እሱ ወንጌል ነው ሳይቀላቀል በፊት የነበረውን ቁርአን እየተናገረ ያለው እንጂ የማርቆስ ወንጌል የሉቃስ ወንጌል ምናምን ብሎ እንትን ይላል። ለኢሳ የተሰጠው መጽሐፍ ስንት መጽሐፍ ነው እንደ ቁርአን? ሱረቱ ማኢዳ ምዕራፍ 5 ቁጥር 47 እና ምዕራፍ 46 እና ሱረቱ ሐዲድ ምዕራፍ 57 ቁጥር 27 ላይ አንድ መጽሐፍ ነው። አሁን ወንጌል የምትሉ ስንት መጽሐፍ ነው እናንተ ጋር ያለው? ያ በመጽሐፍ ደረጃ ከሆነ ያየነው የአራት ሰዎች እንደጻፉት አራት መጽሐፍት ነው። አራት የተለያየ ነው። ሲኖፕቲክ ወንጌል ይባላሉ ሶስቱ። ከዛ ደግሞ አንዱ ደግሞ የተለየ ወንጌል ነው ራሱ ዮሐንስ ወንጌል የሚባለው። ስለዚህ አራት ወንጌል ነው ያላችሁ እናንተ። ቁርአን እየተናገረ ያለው ስለ አንድ ወንጌል ነው እየተናገረ ያለው። ስለዚህ ኢስላሚክ ዲያላማ የሚባለው ነገር የነ ሳም ሻሙስና ዴቪድ ውድ ትምህርት ያው ዜሮ ይሆናል ማለት ነው። ኢስላሚክ ዲያላማ ያልገባ ነገር ካለ ጠይቀኝ እዚህ ጋር። እሺ እዚህ ጋር አክቹሊ ቃልህን ሰጠዋቸው ይላልና ያ የተሰጠው ቃል ለሐዋርያት ተሰጥቷል ብለህ ታምናለህ? ኦሬዲ ማለት ኤግዛክትሊ ለሱ የተሰጠው ቃል አለ። ኦፍ ኮርስ ወንጌልን ይዞ የመጣው እሱ ነው። አግል ጳውሎስ ራሱ ለሐዋርያቶች ሰጣቸው። ስለዚህ እነሱ ሊጽፉት አይችሉም ብለህ ታምናለህ? አልጻፉትም። እነሱ አልጻፉትም። የጻፉት ሌላ ሰዎች ናቸው። የማይታወቁ ሰዎች ናቸው የጻፉት። ለምሳሌ የማቴዎስን ወንጌል የጻፈው ማን ነው?
ማቴዎስ እንደሆነ ይታመናል፣ ግን ከመጽሐፉ ሳይሆን የሆነ ከትራዲሽን ነው የምናገኘው ጸሐፊው እኮ እሱ ነው እኮ የምልህ እኮ እንጂ የለም ማስረጃ የለም። ራሱ ጸሐፊያቸው ማለት ነው። የዮሐንስ ወንጌል የጻፈው ማን ነው? ዮሐንስ ወንጌል የጻፈው ማን ነው? ስቲል ትራዲሽን ነው መሰረቱ፣ ማንነቱን አይጠቅስም። ግን ዮሐንስ ወንጌል ምዕራፍ 19 ላይ ከመስቀሉ አጠገብ ማርያምና መግደላዊት ማርያም የተለያየ ማርያሞች እንደነበሩ ይናገራልና በኋላ ላይ ለዮሐንስ ይወደው ለነበረው ደቀ መዝሙር ለዮሐንስ ለሐዋርያው ዮሐንስ ምን አለው? እናት እናትህ እነሆ ልጅሽ ብሎ አለትና ከዛ በኋላ ወደ ቤት ወሰዳት ይላል አይደል? ወደ ቤት ወሰዳት ይላል አይደለ? ያ አለ ወደ ቤት ወሰዳት ይላል አይደለ? ወደ ቤት ሄዱ አብረው ተያይዘው ማርያምና ሐዋርያው ዮሐንስ አይደል? ከዛ በኋላ የሚነግረን ማን ነው? ያንን ነገር የሚያወራው ማን ነው? ወደ ቤት ሄዱ እያለ ወደ ቤት ከሄዱ በኋላ ስለ ኢየሱስ አሰቃቀል የሚያወራው ማን ነው? ኦኬ እሺ፣ ይሄ እንኳን የቅደም ተከተሉ ጉዳይ ነው እንጂ እስቲል ጸሐፊ ዮሐንስ ነው ብዬ አምናለሁ። ለምሳሌ አስቀድሞ የሆነ ኢቨንቶችን ይተርካሉ ነው። አይ ሄደ እኮ እሱ ከሄደ ከዚያም እንደዚህ ሆነ እያለ የሚያወራው ማን ነው? እሱ ከሄደ በኋላ ዮሐንስ ከሄደ በኋላ እያለ የሚያወራው ማን ነው? ያ ከዛም ሰዓት ጀምሮ ወደ ቤት ወሰዳት ይላል። ኦፍ ኮርስ ግን ያ ወሰዳት ከዛ በኋላ ገባኝ። እንደዛ ብሎ የሚያወራው ማን ነው? እንደዛ ብሎ የሚያወራው ወሰዳት ካለ በኋላ ከዛ በኋላ ያለውን እነሱ ወደ ቤት ከሄዱ በኋላ ያለውን ነገር የሚናገረው ማን ነው? ስቲል ዮሐንስ ነው። ግን ሜጀር ኢቨንቱን አስቀድሞ ስለተረከው ነው እንጂ ያ አይ እስከ ስቅለቱ ሰዓት ሜቢ ነበርም ላይኖርም ይችላል። አክቹሊ ጽሕፈቱ ግን አንድና ያው ሳይኖፕቲክ ሆስፒታል አይደለም ከሱ በኋላ ይጻፈ እኮ ያንተ ከታ መጣው ያንን ኢንፎርሜሽን አሁን ይኸውልህ ራሱ ነው እንዳትለኝ ምልህ እሱ ይሄዷል ከማርያም ጋር ሄዷል ተያይዘው ያ ስለዚህ ያለውን ከዚያም በኋላ እያለ የሚያወራው ማን ነው ነው ጥያቄው። ኦኬ ስቲል ዮሐንስ ነው። ነገር ግን አንደኛ ከእንትንም አንፃር አጥናና ያው አጨቃጫቂ ነው። ዮሐንስን ወንጌል ዮሐንስ እንደጻፈው ራሱ በቂ የሆነ ማስረጃ የለም ራሱ ማለት ነው። ሁለት ናቸው እንግዲህ ከሐዋርያቶቹ ጻፉ ተብሎ የሚባሉት ሁለት ናቸው። ሌሎቹ ሁለቱ ያው ሐዋርያት አይደሉም። ሉቃስ የጳውሎስ ተማሪ የነበረ ነው እና ጓደኛው የነበረ ነው፣ በቦታውም የለም። ማርቆስ የምትለው የበርናባስ ያክስት ልጅ ነው። በርናባስም ቢሆን በኋላ ላይ ነው የመጣው ሐዋርያ ሥራ ላይ ስትመለከተው እንደውም ከ72ቱ አንዱ ነው። አርድእት ከሚባሉት ውስጥ አንዱ ነው ይባላል ሉቃስ 11 ላይ እንዳለው። ስለዚህ እንትኖቹ ወንጌሎች ብዙ ናቸው። ደግሞ አንድ ብቻ አይደለም የተጻፉት በየተራው ብዙዎች ታሪክን ሲያዘጋጁ የሚለውን አርጌንስ ምንድነው የሚለው ብዙ ናቸው። የነ ቶማስ ወንጌል፣ የነ ጴጥሮስ ወንጌል፣ የነ ማቲያስ ወንጌል የሚባሉ ነበሩ ነው የሚለው። ከዛ ውስጥ የተመረጡት አራት ብቻ ናቸው። የመጀመሪያ ጊዜ ወንጌሎቹን አራት አድርጎ የመረጠው ማን ነው ታውቀዋለህ? አይራኒየስ ነው ለመጀመሪያ ጊዜ አራት። በጉባኤ ደረጃ አራቱ የተመረጡት መቼ ነው? አራቱ የጸደቁት መቼ ነው በጉባኤ ደረጃ? ኒንጃ ምናልባት ኢየሩሳሌም ካውንስል ጊዜ እርግጠኛ ግን አይደለም። በ363 በሎዶቅያ ጉባኤ ነው አይደል ለመጀመሪያ ጊዜ ካናናይዝድ የሆነው። ቀኖና የተቀነነው መጀመሪያ የተጀመረው በዛ ነው አይደል? ያው ከዛ በኋላ በርግጥ ኬልቄዶን ምናምንም ነበር። በ363 ነው ኬልቄዶን። አይ ከዛ በኋላ ነው በርግጥ እሱ ኬልቄዶን አይ ገስ ምስተኛ ኬልቄዶን በነገረ ክርስቶስ ላይ ነው። ኬልቄዶን በነገረ ክርስቶስ ላይ ነው 51 ነው። ቀኖና የተቀነኑት አራት ጉባኤዎች ናቸው። የመጀመሪያው የሎዶቅያ ጉባኤ በ363 ነው። ሁለተኛው በ382 የሮም ጉባኤ ነው። ሶስተኛው የሂፖ ጉባኤ ወይም የአልጄሪያ የተካሄደው በ393 ላይ የተካሄደው ነው። አራተኛው እና መጨረሻ ደግሞ የካርቴጅ ጉባኤ ነው ቱኒዚያ ውስጥ የተካሄደው። ከነዚህ ከአራቱ ውጪ ቀኖና አልተቀነነም። እነዛም ቀኖናዎች ራሱ የተቀነኑት በሎካል ነው ራሱ ካውንስሉ በአጥቢያ ደረጃ ወይም ደግሞ በአካባቢ ደረጃ የተደረገ እንጂ ዓለም አቀፍ አይደለም። ዴሊጌተሮች የላቸውም። ራሱ ዓለም አቀፍ ሁሉም ሰው የተሰብስበውበት ምናምን አይደለም። እንደነ ኒቂያ ጉባኤ፣ እንደነ ቆስጠንጢንያ ጉባኤ፣ እንደነ ኤፌሶን ጉባኤ፣ እንደነ ኬልቄዶን ጉባኤ አይደለም የተካሄደው። ያ ሎካል ነው ራሱ ዩኒቨርሳል አይደለም ራሱ ማለት ነው። ኢኩሜኒካል አይደለም። እና ከዛ አንፃር ነው አይ ቲንክ ኢስላሚክ ዲያላማ የሚባለው ትምህርት ያው ወድቋል። የሞተ ትምህርት ነው።
በውጭ ዓለም የሞተ ነው። ድጋሚ እንደገና አውቀው የሚደጋገሙት ምናምን ነገር ያው ሰው ያልሰማ ሰው እንዲሰማ ፈልገው ካልሆነ በስተቀር እስላማዊ አጣብቂኝ የሚባል ነገር የለም ራሱ በኢስላም አስተምሮት ውስጥ ማለት ነው። ምክንያቱም እነሱ የሚያስቡት ምንድነው ባይብልን ቁርአን አረጋግጦታል ይላሉ። ባይብልን አላረጋገጠም፣ ሊያረጋግጥም አልመጣም አይልም እንደዛ። ተውራትና ኢንጂል ብሎ የቀደሙ መጽሐፍ ካላ ዘንድ የወረደውን ሊያረጋግጥ መጥቷል ቁርአን። እንደዛ ብሎ ነው የሚያስተምረው። ከዛ በኋላ ምንድነው ስላረጋገጠው ባይብል ትክክል ነው። ስለዚህ ባይብል ትክክል ከሆነ ምንድነው የስቅለት ጉዳይ የምናምን ነገር ጉዳይ አንስተው መጨረሻ ላይ አልሰቀሉትም ከሚለው ጋር አጋጭተው አጣብቅኝ ውስጥ ነው የገባው የሚል ትምህርት ነበር። ግን ከሽፏል። አሁን ትምህርቱ ብዙ ነገር የሚያዋጣም አይደለም። ኦኬ እሺ፣ በደንብ አየዋለሁ። በእርግጥ ግን አመሰግናለሁ። እሺ ቴንክ ዩ። ሰላም ስላለ አሁን ይጨምርላል። ሰላም አለይኩም ሰላም። አለይኩም ሰላም ወራህመቱላህ። ኡስታዝ እንዴት ናችሁ? ሁላችሁ እንዴት ነህ? ሰላም ነው። እየሰማችሁ ነበር ስለ ቃኖና። ጥያቄ ካለው መቀጠል ይችላል፣ ችግር የለውም። በቃ እኔ ሉጣ የሚመች ቦታ አይደለም ያለሁት። አጋጣሚ ነው ከስር እያዳመጥኩኝ ስለነበረ ዝም ብዬ ገብቼ ሰላም ለማለትም በዛው እንትን ለማለት ነው። ጊዜ ካለ ቀጥሉ። ማሂር ሰላም አለይኩም። ሰላም ኡስታዝ፣ እንዴት ነዎት? ደህና ነዎት? ሰላም ነኝ ያለው ሁሉ ሰላም ነው። ሁሉ ሰላም አልሐምዱሊላህ። እንዴት ነዎት? ኦኬ ሰላም ነኝ ያለው አልሐምዱሊላህ። ባቢሎን በቃ እኔ እንትን ልበል፣ አካውንቱ ይቀመጥ ከፈለጋችሁት። ከዚህ በኋላ ማውራት አልችልም፣ የሚመች ቦታ አይደለም ያለሁት። እሺ አውሩ። እሺ ሳላህ አውሩ። ምናልባት አሁን ኡስታዝ የተናገረው ነገር እንትን በጻፍኩልህ ነገር ታገኘዋለህ። አንብበው አሁን ባላኩልህ ነገር ላይ ማለት ነው። ኦኬ እሺ፣ ሴቭ አድርጌዋለሁ፣ አነባዋለሁ። አነባዋለሁ። እሺ ቪዲዮዎቹንም አዳምጣቸው፣ ማለት መረጃዎቹን እዛ ላይ ታገኛቸዋለህ። እሺ ባይሆን ኤቢ ፍሪ የሚሆን ከሆነ በአንድ ርዕስ የሚፈቀድ ከሆነ በአንድ ርዕስ ብናወራስ ኤቢ ምን ትላለህ? ኦኬ እሺ፣ ያው አንድ ርዕስ እንምረጥና የተወሰነ ጊዜ ነው የምቆየው። አሁን ራስ እሺ፣ ቀጥል ሰላ። ኦኬ መጽሐፍ ቅዱስ ፍጹም ነው ብለህ ታምናለህ? ስለ ምንም ሳይለወጥ ሳይቀየር ለዘመናት ህልውናውን ጠብቆ እጃችን ላይ ይገኛል፣ ምንም ሳይጨመርበት ሳይቀነስበት የሚል እምነት አለ? አይ የለኝ። ብዙ ሰው እንደዛ አይነት እምነት የለውም። ክርስቲያኖች ጋር ብዙ ክሪቲሲዝሞች አሉና ኦሪጂናል ማኑስክሪፕትም ስለሌለ ምንም ሳይለወጥ ሳይቀንስ ሳይጨመር የሚባል ነገር ያን ያለ ማነጻጸርም ብዙም አይመችም። ኦሪጂናል ማኑስክሪፕት የለም፣ አውቶግራፍ ይባላል። ራሳቸው ቅዱሳን ጸሐፊያን የጻፏቸው የመጀመሪያው እንትን የለም፣ ራሱ ቅዱስ ዮሐንስ በእጁ የጻፈው የለም። የአውቶግራፍ ይባላል ኦሪጂናል ማኑስክሪፕት፣ እነሱ የሉም። ግን ከጊዜ በኋላ የመጡ ማኑስክሪፕቶች አሉ፣ ኮዴክሶች አሉ አይደለ? ቫቲካን፣ ሳይናቲካስ፣ ኤፍሬሚ፣ ዋሽንግተን የመሳሰሉ ማኑስክሪፕቶች አሉ። እነሱ ራሳቸው እኛ ከምናነበው ጋር ይመሳሰላሉ። እስቲ አንተ ምን ትላለህ? አይ አብዛኛው አሁን እጃችን ላይ ያለው የብዙ ኮዴክሶች የሆነ እንዴት እንበለ ውጤት ስለሆነ አሁን ለምሳሌ ሳይናቲካሱ ጋር ሄደ ምናምን ማርቆስ 16 ምናምን ስታየው ማርቆስ በዛው ላይ የተወሰኑ አንዳንድ ቁጥሮችን ቢሆኑ ማርቆስ 16 ከ9 እስከ 20 አሁን ትልቁ ነው። ከዛ ውጭ አንድሪያ ምናምን ውጤት ነው። ሌተር አዲሽኖች አሉ ነው ማኑስክሪፕቶች፣ የኋላ ጭማሪዎች አሉ የሚል እምነት አለ። የኋላ ጭማሪዎች የሚለው ሀሳብ አክቹሊ ከምን አንጻር ይታያል? አንደኛ ጀስት አባቶች ለሆነ ለጥቅማቸው ሲሉ የጨመሩት የሌላ ያልነበረ ነገር ምናምን የሚል ሀሳብ አይደለም። ጭማሪዎች ግን አንዳንዶቹ የጥንት ቅጂዎች ላይ የለም ነው በቃ ጄኔራሊ ሀሳብ ሆነ ጭማሪ የምንለው ነገር ባይሆንም ለምሳሌ አሁን ጥንታውያኑ ላይ ካሌለ ከጊዜ በኋላ የሚመጣ ከሆነ የኋላ ጭማሪ ሊባል የማይችልበት ምክንያት ምንድን ነው? ለምሳሌ አሁን ከ300 ኤዲ አለ፣ 300 ኤዲ አለ፣ 400 ኤዲ አለ፣ 500 ኤዲ አለ። 300 ኤዲ ላይ የማይገኘው ጽሁፍ 3ኛ ክፍለ ዘመን ላይ ያሌለ ጽሁፍ 5ኛ ክፍለ ዘመን ላይ ቢመጣ በ500 ይሄ የኋላ ጭማሪ አይደለም የሚባልበት ምክንያት ምንድን ነው?
ኦኬ የኋላ ጭማሪ ነው አይደለም የሚባልበት ጉዳይ ማለት ጭማሪን የምትረዳው በፊት ያልነበሩት ማኑስክሪፕቶች ላይ ሲገኝ ከእንደዚህ አይነት ከሆነ ችግር የለውም። ግን ጭማሪ የሚባለው ደግሞ የሆነ ያልነበረን ነገር አዲስ የሆነ ከራሳቸው ፍላጎት እንደመጨመር ከሆነ አይሆንም። ምክንያቱም ለምሳሌ ማርቆስ 16:18ን አይገስ ኢግናሽየስ ኮት አድርጎታል እና ከማኑስክሪፕቶች የሆነ ከአባቶችም ቅጂዎች ወይ ኢግናሽየስ ነው ያልከው? ሚሽኖች እርግጠኛ አይደለሁም አክቹሊ እሱ አላረገው አድርገዋለሁ። ጭራሽ ነው ያላረገው እሱ ሜቢ ቼክ አድርገዋለሁ። ግን አንድ አባት 16:18ን ኮት እንዳደረገው ትዝ ይለኛል። ቼክ አድርጌ እናየዋለን፣ ችግር የለም። ግን ከጭማሪ ከምትለው ጊዜ በፊትም ማለት ነው ከአሌክሳንድሪያ በፊት። እሺ ኮት ያልተደረጉ ባመጣልህስ? ኦኬ ሊኖር ይችላል። እነሱ ሌተር አዲሽን ናቸው ብዬ አምናለሁ። ምን ትላለህ? በአባቶች ኮት ያልተደረጉት ለምሳሌ ዮሐንስ ወንጌል ምዕራፍ 8 ከ1 እስከ 11 ድረስ ኢየሱስ አንድ ጊዜ ወደ የሆነች ደብረ ዘይት ነው ብቻ ወደዛ ይሄዳል። ልክ ከወረደ በኋላ አይሁዶቹ የሆነችን ዝሙተኛ ሴት ያመጡለታል። ናቺ ሴትዮ በመካከላችን በዝሙት ተይዛ ነው ምንድነው የምትፈርድባት ብለው ይጠይቁታል። እሱም ከመካከላቸው ኃጢአት ያሌለበት ሰው እርሱ ይውገራት አለ። ከእናንተ ውስጥ ኃጢአት ያሌለበት ሰው እርሱ ይውገራት ብሎ ተናገረ። ከዛ ሁሉም ኃጢአተኛ ስለሆነ ሳይወግራት ወደ ኋላ ሸሹ የሚል ነገር ይናገራል ታሪኩ። ዮሐንስ ወንጌል ምዕራፍ 8 ከ1 እስከ 11 ነው። ይህንን የትኛውም አባት አልጠቀሰውም። ታውቀዋለህ? ማኑስክሪፕቱ ላይም የለም፣ አባቶችም አያውቁትም። ይሄ ሌተር አዲሽን አይደለም። ኦኬ ይሄንን ጥቅስ አይገስ ዲዲመስ ምናልባት እርግጠኛ አይደለም፣ ይሄን ቼክ አድርገዋለሁ። በእርግጥ አሁን አንድ ዲቫይስ ላይ ነው፣ ግን ዲዲመስ ሊትራሊ ቼክ ታሪኩን ሜንሽን አላደረገም። ነገር ግን ከእንደዚህ አይነት ታሪክ ጋር ጎስፕሎቹ ውስጥ ፋሚሊየር እንደሆነ ምናምን ጽፏል። እስቲ አሳየኝ። አላረገውም። ኦኬ እሺ ቼክ አደርገዋለሁ። ማለት ሁለተኛ ዲቫይስም ስላልያዝኩ ነው መረጃ መክፈት ያልቻልኩት። ግን እነዚህ አይነት ነገሮችን አንብቤያለሁ፣ ዝም ብዬ አይደለም እያወራሁ ያለው። አይ ቼክ አድርግና ንገረኝ። ነገር ግን ሜንሽን አላረጉትም። ኢቭን ስኮለሮቹ ያምናሉ ይሄንን ጥቅስ። በነገራችን ላይ ይሄን ከምታውቅበት ምክንያቶች መካከል አንዱ እንደው አንተ ከምትለው በፊት ያሉ ማኑስክሪፕቶች አሉ፣ በፓፒረሶች አሉ። ፓፒረሶቹ ራሱ ይዘሉታል። አንተ ከምትለው አባት በፊትም ያሉ ፓፒረሶች አይታ ፓፒረሶች ሞር ግን ጥብጣቢ ናቸው። ያን ያህል ብዙ ነገር ይመላቸዋል። እንደዛ አይደለም። ምን መሰለህ አብሰንስ አድርጎ አይደለም ነው የምልህ። ስለ የሆነ ፍራግመንት 2 ፔጅ ሊሆን ይችላል ያሌለው ፓርት ሳይሆን ሳይጽፈው ያለፈውን ነው የምልህ። ሌላውን አስፍሮ እሱን ሳያሰፍረው ነው የቀረው። ሙሉ ቴክስት መያዝ የለባቸውም። ነገር ግን የያዘውን ቴክስት ራሱ እሱኛውን ፓርት ዘሎ ነው ወደ ሌላ ይሄደው። ዮሐንስ ወንጌል ምዕራፍ 7 ቁጥር 52 እና ዮሐንስ ወንጌል ምዕራፍ 8 ከ1 እስከ 11 ድረስ አንድ ላይ ተጣብቆ ነው የተጻፈው። ከመካከሉ ጠፍቶ አይደለም፣ አንድ ላይ ተጣብቆ ነው የተጻፈው እና ከጊዜ በኋላ መጨመሩ እነዚህ በጣም ብዙ ማሳያዎች ናቸው። ሌላው ቀርቶ ስለ ማኑስክሪፕት ብቻ ሳይሆን እዚህ ሀገራችን ራሱ ዝም ብሎ ጥቅሱን ሞላ ለማድረግ የሚጨመሩ ሀሳቦች አሉ። እሱን እንደ ኤግዛምፕል ልስጥህና ከዛ እስቲ እናወራባቸዋለን። ማርቆስ ወንጌል ምዕራፍ 16 ላይ ነው የምናወራው። ግን ይሄ ስለ ረጅሙ አይደለም አሁን ምነግርህ፣ ስለ ረጅሙ ፍጻሜ ሳይሆን ምነግርህ ካሜራ ከፍቼ ላሳየህና ያው ትረዳለህ እንደዛ። እሺ አንዴ ትልቁ ላይ አድርጉኝ። ትልቁ ላይ የማርቆስ ወንጌል ይሄ ስለ ረጅሙ አይደለም። እሺ ማወራው በደንብ ትኩረት እንድታደርግበት የምፈልገው የ1952 ልክፈት። አድሚኖች ካላችሁ ትልቁ ላይ ታደርጉኛላችሁ። ሹፍ ይሄንን በደንብ ኤቢ ይሄኛው አንተ ቅድም ያልከው አይደለም። እዚሁ አብዛኛው በሀገራችን እዚሁ ብቻ ያለችዋን ነው የምልህ። ረጅሙ ጽሁፍ ላይ ማሌለ እና አሌክሳንደርነስ ላይ ማሌለ ነው። ትልቁ ላይ ነኝ። እሺ ከሆንኩኝ ይታያል። ኤቢ ይሄኛው የከፈትኩት እኔ ጋር ብቻ ከሆነ አላውቅም። ትንሽ ብለርድ ነው በእርግጥ ግን የተወሰነ ይታያል። እሺ ይሄ ረጅሙ እንትን የማርቆስ ወንጌል አጨራርስ ብቻ ሳይሆን ምን ይላል? መንቀጥቀጥና መደንገጥ ይዟቸው ነበርና ወጥተው ከመቃብር ሸሹ፣ ይፈሩ ነበርና ለማንም አንዳች አልነገሩም። እነርሱም ያዘዛቸውን ሁሉ ለጴጥሮስና ከእርሱ ጋር ላሉት ባጭሩ ተናገሩ ካለ በኋላ ያሰመርኩበት 3 መስመር አለ። የሚታይ ከሆነ አንተ ጋር ካሜራውን ልጥረገው። እሺ ታድርጌዋለሁ።
ከዚህም በኋላ ኢየሱስ ራሱ ለዘላለም ድህነት የሆነውን የማይለወጠውን ቅዱስ ወንጌል ከፀሐይ መውጫ እስከ መጥለቂያ ድረስ በእጃቸው ላከው ይላል። የተሰመረበት በየትኛው ማኑስክሪፕት የለም ታውቃለህ? ይሄንን በረጅሞቹ መታገኝም አሁን ያሰመርኩበት በቀይ ተለይቶ የተሰመረበት አለ። ይሄኛው ሶስቱ መስመር ረጅሙ ነው በምትሉ ውስጥ መታገኝም። ከዚህ በኋላ የአምስተኛ ክፍለ ዘመን ማኑስክሪፕቶች አላቸው። እቺ ግን ዝም ብላ እዚሁ የተቀመጠች ናት። ለምንድን ነው የጨመሩት ነው ጥያቄው። 16 ቁጥር ስንት ላይ ነው? 8 ላይ ግማሹ የተጨመረ ነው አሉ በሚባሉ ማኑስክሪፕቶችም ላይ ከኋላ የመጡ ማኑስክሪፕቶች ላይም የለም፣ ከፊቶቹ ላይም የለም። ዝም ብሎ እዚሁ የምናገኛት ነገር ናትና ለምን መጨመር አስፈለገ? ይህም ከሌለ ምናልባት አያለው አሌክሳንድሪያ ላይ ከሌለ የለም። ነገር ግን ጭማሪ ነው የሚለው ላይ ስቲል ጭማሪ ላይ ስቲል ያልተስማማንበት ጉዳይ ምን መሰለ፣ ከኋላ እየተጨመረበት ለብዶ ጭማሪ ነው የማይባለው። ጭማሪ ነው የማይባለው የሆነ ኦልደስት ማኑስክሪፕት ላይ የለም ማለት አንድ ነገር ጭማሪ ነው ማለት ነው ብዬ አላምንም። ለዛ ነው ለምሳሌ ያው ከቁርአንም አንፃር ምናልባት ታውቃቸዋለህ ፐርፌክትሊ ያለ ብዬ አላምንም። አሁንም እሱን በእርግጥ የተወሰነ እሱን ትጠይቀኛለህ፣ በኋላ ትጠይቀኛለህ ስለ ቁርአን፣ ችግር የለውም። የድሮ ለምሳሌ አሁን እንደዚህ እናርጋ። የዛሬ 3ኛ ክፍለ ዘመን ላይ 3 ነጥቦች አሉ 3ኛ ክፍለ ዘመን ላይ። ከዛ ዘመናት ከሄዱ በኋላ 2 ጨመርኩኝና አስቀመጥኩት። ጥንት የነበረው 3 ነው፣ ከዚህ በኋላ 2 ጨመርኩኝ። ይሄ እንዴት ነው ጭማሪ የማይባለው ነው? ከየት ነው የተጨመረው የሚለው ነገር መታየት አለበት። ስለዛ ነገር አስቀድሞ ሂስትሪ ሪፈረንስ ከነበረ ማስረጃ ብሎ ከመጣ ምናልባት ማስረጃ ካልተገኘለት ጭማሪ ሊሆን ይችላል። ይሄ አሁን ዘው ብሎ የመጣ ነው። አንድ መታገኝ በ20 የሚጨርሱ ማኑስክሪፕቶች ላይ የለም። የሚገርም የክርስቲያኖቹ ምን እንደሚሉ ታውቃለህ? ከየትኛው ቤተ እምነት ነህ አንተ? እኔ ፕሮቴስታንት ነኝ። ሜሎስን ታውቀዋለህ? አውቀዋለሁ። አንድ የተናገረው ነገር ላሰማ። እሱ በዚህ ጉዳይ ቢጨመርም አይጎዳንም ያለው ነው። በእርግጥ አላምንበትም፣ ግን ሰምቼዋለሁ። እንደዛ ያምናሉ። አጠቃላይ ስኮላሮቹ እንደዛ ነው የሚያምኑት። አሁን የተጨመረ መሆኑን እነሱ ያውቃሉ። ምክንያቱም ጥንት ተስፋዬ ሮቤልን ብትወስድ እንደዛ ብሎ ነው የሚያምኑት። ተስፋዬ ሮቤሌ አይደለ? ኔትወርክ እምቢ አለኝ። ተስፋዬ ሮቤሌ እንግዲህ አጠቃላይ በሚባል ደረጃ የአፖሎጂስቱ የአፖሎጂቲክሱ መሪ ነው። በተለይ በፕሮቴስታንቱ ዓለም ኢትዮጵያ ውስጥ በጣም ስመጥር ነው። የዮሐንስ ወንጌል ምንድነው የማርቆስ ወንጌል ምዕራፍ 16:8 እስከ 20 ድረስ ያሉት በጣም ከጊዜ በኋላ የተጨመረበት ነው ብሎ ነው የሚሟገተው። እሱ በጣም ስትሮንግ አርጊመንቶችን ነው የሚያነሳው። የምታውቀው ከሆነ መጽሐፉ ከፈለክ ከፍቼ አነብልሃለሁ። የሱ መጽሐፍ የተጨመረበት ነው ብሎ በጣም ብዙ ምክንያቶችን ነው ለመጨመሩ ብቻ 10 ማስረጃ ነው ያመጣው። ከጊዜ በኋላ የተጨመረበት ነው። ለዚህም ደግሞ እነዚህ 10 ምክንያቶች በቂ ናቸው አለ። እሱ ራሱ ክርስቲያን ነው፣ ከሌላ እምነት ጋር ይከራከራል፣ ግን ስቲል የተጨመረበት ነው ብሎ ይሟገታል። ኦኬ፣ መጽሐፋቸውን አላነበብኩትም። በርግጥ ያው ተስፋዬ ሮቤሌን አውቃቸዋለሁ። ተስፋዬ ሮቤሌ እንደዛ ብሎ የተናገረው ላውጣልህ፣ እዚህ ጋር አለኝ። ኦኬ፣ እሺ ሊሆን 20 ምክንያቶችን ያስቀምጣል። የተጨመረበት ነው ብቻ ብሎ 20 ምክንያቶች ይደረደራል። እነሱን ለአንብብልህ። አይ ቲንክ ስክሪፕቸር የሚል ውስጥ ነው ያስቀመጥኩት። ስክሪፕቸርስ እሺ፣ ሪስቶር፣ ከዛ ኮራፕሽን ኦፍ ዘ ባይብል። እሺ፣ እኔ ጋር ትንሹ ላይ ነው ያለሁት። አሩ ነው እናንተ ጋር ምን ያህል እየታየ እንደሆነ በትልቁ ነህ፣ ግን ትንሽ ብዥ ይላል። የካሜራው አይመስለኝም። አንዴ ወጥቼ ልመለስ። እንዴት ላድርግ ባቢ? ወጥቼ ልመለስ? እኔ እንጃ የዳታ ነው እያሉ ነው። ኦኬ፣ ዋይፋይ ላይ ወርደህ ተመለስ። እሺ፣ ቆይ እሺ፣ አሁንሳ እንዳንገለጥ አሁን ዘግተዋል ካሜራው። አሁን ተከፍቷል። አዎ ከፍተዋል፣ ግን ያው እንደ በፊቱ ነው።
አንተ እሺ ይታያል? ኤቢ ተስፋዬ ሮባሌ የሚባለው ይሄ ከፍተው ነው። ነገር ይታያል። ይታያል። ያ ብለርድ ነው እንጂ ይታያል እኮ። ይሁን ችግር የለውም በቂ። እሺ ኦኬ ልጥረገው ድጋሚ እኔ ጋር ያጠራል። እሺ ተስፋዬ ሮባሌ የሚባለው የክርስቲያን ተከራካሪ ይሄ ነው። ውሃውና ስሙ የሚባል መጽሐፍ አለው። ይሄ መጽሐፍ እሱ ነው። ፒዲኤፉ ልክልሃለሁ። መጽሐፍ 160 ምናምን ፔጅ ይመስለኛል። ሙሉ መጽሐፉ ልክልሃለሁ። እና ምን ብሎ ይናገራል? 10 ምክንያቶችን ያስቀምጣል። የማርቆስ ወንጌል የተጨመረበት ነው ብሎ ያስቀምጣል። ይህንን ያለበት አንደኛው ምክንያት ምንድነው? የሐዋርያት ቤተክርስቲያን የውሃ ጥምቀት ለድነት ለኃጢአት ስርየት አስፈላጊ ነው ወይስ አይደለም በሚለው ነው መልስ የሚሰጣቸውና የማርቆስ ወንጌል ምዕራፍ 16 ላይ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላል። ክርክሩ ይሄ ነው። ለምንድን ነው በዚህ ጥቅስ የምንከራከረው ነው ሐሳቡ። ማርቆስ ወንጌል 16 ላይ ክርክር አለ ታውቃለህ። በየቤተ እምነቱ በጴንጤዎችና በኦርቶዶክሶች መካከል የውሃ ጥምቀት ለኃጢአት ስርየት አስፈላጊ ነው ወይስ አይደለም በሚል ክርክር አለ። አንተም ታውቀዋለህ። እሱ ምንድን ያደረገው? አረ አከራከረንም። ምክንያቱም ከማከራከረን ምክንያቶች መካከል አንዱ አለ ሲጀመር የተጨመረበት ነው አለ። ጭራሽ የተጨመረበት ነው። ለምንድን ነው የምንከራከርበት? እሺ ወጥቼ ልመለስ። ቆይ ካሜራ እያሉ ስለሆነ ወጥቼ ልመለስ አንዴ። እሺ ጽሁፉን አይታይም። አሁን ለዛ ነው ይታያል የምትሉ ሰዎች የሰው ፎቶ እኮ አይደለም እንትን እያልን ያለ ነው። ጽሁፉን አይታይም። ለዛ ነበረ። እሺ ኦኬ እሺ አሁን አሪፍ። አሁንም ብዙ ይላል። በእርግጥ ግን አሁን ይታያል። እሺ ከየተወሰነ ይሻላል። እሺ ተስፋዬ ሮባሌ ምንድን ነው ያለው? እንደዚህ ይላል መጽሐፉ። ገጽ 21 ይጀምራል። ገጽ 21 ይሄ ነው። ከገጽ 21 ጀምሮ ምን የሚል ነገር ይናገራል? ሙሉ ላንብብላችሁ። አምስተኛ አለ በርካታ ሊቃውንት የማርቆስ ወንጌል የመጨረሻዎቹ 12 ቁጥሮች ማርቆስ 16:9-20 የማርቆስ ክፍል አይደሉም የሚል አቋም አላቸው። ለዚህም በርካታ ምክንያቶች አሉ። አንደኛ እጅግ ጥንታዊና ተአማኒነት ያላቸው የግሪክ ቅጂዎች ለምሳሌ ኮዴክስ ሳይናቲከስ፣ ኮዴክስ ቫቲካነስ ጥቅስ ማርቆስ 16:9-20 ያሉትን ክፍሎች አልጨመሩም። ጥንታዊ ናቸው የሚባሉ ከ5000 በላይ የግሪክ ቅጂዎች በእጃችን ላይ ያሉ ሲሆን እነዚህ ቅጂዎች በአብዛኛው ማርቆስ ወንጌል ከ9-20 ያለውን ክፍል የላቸው። ይህ ክፍል አላውንም። ይህ ክፍል በአብዛኞቹ የኮፕቲክና የግዕዝ ኢትዮፒክ ቅጂዎች ላይም አይገኝም። የሚጨምሩትም ቅጂዎችን ቢሆኑ በግርጌ ማስታወሻቸው ላይ ሌሎች ጥንታውያን የግሪክ ቅጂዎች እንደማይጨምሩት ይጠቁማሉ። እጅግ ጥንታዊ ከሆኑትና ተአማኒነት አላቸው የሚባሉ የታሪክ መዛግብት እንዲሁም የጥንቷ ቤተክርስቲያን አንቀጸ ሃይማኖት ማርቆስ 16:9-20 ላይ ያለውን ክፍል ለትምህርታቸው ሲጠቅሱ አይስተዋሉም አለ። ሶስተኛ በስመጥር የቤተክርስቲያን አበው የማርቆስ ወንጌል የመጨረሻው ክፍል እንደጠፋ እንዲሁም በማርቆስ 16:9-20 ያለው ክፍል የማርቆስ ወንጌል አካል እንዳልሆነ ገልጸዋል አለ። የቤተክርስቲያን አባቶችም አሁን የሚገኘው 9-20 ያለው ክፍል የማርቆስ ወንጌል አካል እንዳልሆነ ገልጸዋል። ለምሳሌ አውሳቢየስ የሮም በማርቆስ 16:9-20 ያለው ክፍል የበክረ ጽሑፉ የእናት ቋንቋው አካል አይደለም የሚል አቋም ነበራቸዋል። አውሳቢየስ የቂሳሪያው ነው 340 ምናምን ላይ ነበረው እሱ አለ። ይሄው የተጨመረው ክፍል 12ቱ ጥቅሶች የበክረ ጽሑፉ የእናት ቋንቋው አካል አይደለም የሚል አቋም ነበራቸው። የቤተክርስቲያን አባቶችም እንደዛ ነው የሚያምኑት አለ። የእስክንድርያው ቀለሜንጦስ አርጌንስ ቆጵሪያኖስ የኢየሩሳሌሙ ቄርሎስ ማርቆስ 16:9-20 ያለው ክፍል የማርቆስ ወንጌል ክፍል አይደለም ብለዋል ብሎ አባቶች ራሱ እነዚህን ጥቅሶች የተጨመሩ ናቸው ብለው ያምናል ብሎ ተናገረ። ኢቭን አባቶቹ እንኳን የተጨመሩ ናቸው ብሎ ነው የሚያምኑት ብሎ ተስፋዬ ሮባሌ ይናገራል።
በጣም ብዙ ምክንያቶችን ገልጸዋል። 10 ምክንያቶች ናቸው። እኔ 5ቱን ያነበብኩልህ። 10 ምክንያቶች የተጨመረ ነው የሚል አቋም ነው ያለው። አይተዋል ባቢ፣ ቼክ ማድረግ ትችላለህ። እስከ ገጽ 23 ድረስ ከ21 እስከ 23 ድረስ ታገኘዋለህ። ኦኬ አይዋል። ሌላ ምን ያልተጨመረ አለ? ምን ላንሳልህ? እሺ ሞር ሁለት የሚነሱት ያው እነዚህ ናቸው። የዮሐንስ ወንጌል ብዙ ናቸው። ከ7:52 እስከ 8:11 እና ያ ብዙ ሌሎቹ ያን ያህል ትላልቅ ከ200 በላይ ናቸው። በጻፍኩት መጽሐፌ ላይ ምናልባት ያው ፕሮሞት ማድረግ ከተፈቀደ በሚመጣው መጽሐፍ ላይ እነዚህ ዝም ብለን እንደ ምሳሌ የምንጠቀማቸው ናቸው እንጂ በጣም ብዙ ናቸው። በጣም ብዙ ናቸው። የሰማዕቱ ብርሃን የሚል መጽሐፍ ላይ አስቀምጫቸዋለሁ። ቼክ ማድረግ ትችላላችሁ። ይሄኛው መጽሐፍ ላይ የብሉይ ኪዳን መጽሐፍቶችም አሉ በጣም የተጨመረባቸው። እዚህ መጽሐፍ ላይ ብዙ አስቀምጫለሁ። ሙሉ ምዕራፍ የተጨመረበት አለ፣ 2 ምዕራፍ የተጨመረበት አለ፣ ግማሽ የተጨመረበት አለ። ኤግዛምፕሎቹን እዚህ መጽሐፍ ላይ አስቀምጫለሁ እና ከ15 ቀን በኋላ ያው እጃችሁ ላይ ይደርሳል። ያኔ ቼክ ታደርጋላችሁ። ይህን ይመስላል። አንተ ቁርአን ላይ ጥያቄ ካለ አሁን መቀጠል ትችላለህ። ኦኬ እሺ። እንዲህ አይነት ችግር ቁርአን ላይ የለም ብለህ ታምናለህ? የማኑስክሪፕት ችግርና የሱራዎች ጭማሪ ነው። ለምሳሌ የጥንቱ መጀመሪያው ምንድን ነው? የለም ብዬ መጀመሪያው አለ ምትል ከሆነ የሐፍስ ትርጓሜ ነው ሐፍስ ዘንድ የነበረው። በዛው ጊዜ ደግሞ ኮፒ የተደረጉ ቁርአኖች አሉ። ኦሪጂናል ማኑስክሪፕት አለ የቁርአን በዚያው በኦሪጂናሉ ዘመን የነበሩ አሉ። ኦሪጂናሉ በተጻፈበት ዘመን ያሉ በአንደኛ ክፍለ ዘመን የሰሃቦች ቁርአን አለን ብዬ አምናለሁ ብቻ ሳይሆን ማስረጃም አለ። ኦኬ እሺ። ሜቢ ታሳየኛለህ ማለት አሁን እጃችን ላይ ያለ ነው ወይስ በሰዓቱ ነበራቸው ነው ኦሪጂናል? አሁንም በሰሃቦች ዘመን ያለ ሰሃቦች ኤግዚስት በሚያደርጉበት ዘመን ያለ እኛ ጋርም ያለ ቁርአን አለ። ሰሃቦች ዘመን ያለ ስቲል ደግሞ እኛ ጋርም ያለ ቁርአን አለ። ለምሳሌ ይሄ አይደንቲካል ነው አሁን ላይ ካለው ጋር እንዴ? በትክክል ለሚሾው አንደኛው ሙስሐፍ ዑስማን ነው። ይሄ አንደኛ ሂጅራ ላይ የተጻፈ ነው። ፈርስት ሂጅራ ሴንቸሪ የተጻፈ ነው። እስቲ ሰሃቦች አሉ እና አነስ ብን ማሊክ ሌሎችም ሰሃቦች አሉ። ይሄ ነው አልሙስሐፍ አልሸሪፍ አልመንሱብ ኢላ ዑስማን ቢን አፋን። እሱ ካሰራጫቸው ኮፒዎች መካከል አንዱ ነው ተብሎ ነው የሚታመነው። እዚህ ይሄ ቁርአን ተመልከት፣ በጣም ብዙ እንትኖች አሉት። ይሄ ማኑስክሪፕቱ ነው። አረብኛው ትንሽ ከበድ ይላል። ነገር ግን ቀለል ተደርጎ ደግሞ አንድ ቁጥር አለ አይደለ? ዋው አለች፣ ሚም አለ፣ ኑን አለ። ቀለል ተደርጎ ደግሞ ይሄው ዋው ሚም ኑን ወመን የፍዐል ዛሊከ ፈቀድ ዘለመ ነፍሰሁ ወላ እያለ ይናገራል። እያነጻጸርክ አሁን የምናነበው ቁርአን ይሄ ነው። እዚህ ጋር ደግሞ ይሄ ነው። ቃል በቃል ማለት ትችላለህ። ወመን የፍዐል ዛሊከ እያለ ወመን የፍዐል ዛሊከ እያለ እንደዚህ ስታነጻጽረው አንድ የሆነ ንባብ ታገኛለህ። የማኑስክሪፕቱ ነው። ከዛ እናነባለን ነው። ይህን እያነጻጸርክ ማንበብ ትችላለህ። ኦኬ እሺ። ስለዚህ በየትኛውን ፓርት ላይ ማለት ነው ሙሉ ለሙሉ አይደንቲካል ናቸው ማለት የቂራት ልዩነቶችንስ እንዴት ነው የምታያቸው? እሱ አለ እሱ ሌላ ነጥብ ነው። ነገር ግን እንዳልኩ ምንድነው የሆነ ጥንት ዘመን ኖሮ ከጊዜ በኋላ ተጨመረ ወይ ከጊዜ በኋላ ተጨምሮ ጥንት ዘመን ያሌለ ምንም ቴክስት የለም። ቂራቱን አስረዳሃለሁ፣ ምንም ችግር የለውም። ነገር ግን ሌተር አዲሽን ምናምን የሚባል ነገር በእኛ ዘንድ የለም። ምናልባት የሰማኸው ነገር ካለ አንሳልኝና በዚህ ዙሪያም ስላጠናው ልመልስልህ እችላለሁ። ኦኬ እሺ። አይ በቃ ችግር የለውም። በደንብ አያውና የቂራቱ ላይ እንምጣ። የቂራት ስፔሻሊ የሁለቱን አስረዳኝና ሐፍስና ወርሽ አለ። የቂራት ልዩነት አለ፣ ግልጽ ነው። ምንድነው የሚለው ነገር ላስረዳ። አህሩፍና ቂራት የሚባል ነገር አለ። ዲፍረንስ ሪዲንግ የሚባል ነገር አለ። ያው ቁርአን ከጅምሩ ሲወርድ ከአንድ በላይ በሆነ ሐርፍ ነው የወረደው ብለን እናምናለን እኛ ሙስሊሞች። ሐርፍ ሲባል ከእንደገና ላስረዳ ሐርፍ ምን እንደሚባል። አህሩፍ ቁርአን ይላል። አህሩፍና ቁርአን ምንድን ነው? ያው ብዙ ጊዜ ምናልባት እንደ ትምህርት ያዘው the meaning of the word አህሩፍ የሚለው ቃል ትርጓሜው ይላል እና ከአንድ በላይ ትርጓሜዎች አሉት አህሩፍ የሚለው ቃል። የመጀመሪያው ትርጓሜ ሐርፍ ማለት ሌተር ማለት ነው፣ ፊደል ማለት ነው። ፎር ኤግዛምፕል አልአህሩፍ አልአብጃድያ ማለት አልፋቤት ማለት ነው። ሶ አህሩፍ የሚለው ቃል
ሊትራሊ አልፋቤት የሚል ትርጉም አለው። ሁለተኛ ጫፍ የሚል ትርጉም አለው። ሶስተኛ ዲስቶርት የሚል ትርጉም አለው። ነገር ግን ስለ ቁርአን ስናወራ ኢማም አልቁርጡቢ ሲሄድ ኢማም አልቁርጡቢ እንደተናገረው ኤቭሪ ቫሪዬሽን ኦፍ ዘ ወርድ ኢን ዘ ቁርአን ኤቭሪ ቫሪዬሽን የሚታይ ከሆነ ኤቭሪ ቫሪዬሽን ኦፍ ዘ ወርድ ኢን ዘ ቁርአን በቁርአን ውስጥ የሚገኘው ቫሪዬሽን የንባብ ልዩነት ይላል ኢትስ ሴድ ቱ ቢ ሐርፍ ተብሎ ይጠራል። ፎር ኤግዛምፕል ለምሳሌ ዌን ዊ ሴይ ዘ ሐርፍ ኦፍ ኢብኑ መስዑድ የኢብኑ መስዑድ ሐርፍ ነው ስንል ኢት ሚንስ ዘ ዌይ ዛት ኢብኑ መስዑድ ዩዝድ ቱ ራይት ዛት ወርድ ኢብኑ መስዑድ ያንን አንቀጽ የሚያነብበት መንገድ ማለታችን ነው አለ። ስለዚህ ሰሃቦች ከአንድ በላይ በሆነ ሐርፍ ቁርአንን ያነቡ ነበረ። ይህን ከሰጠው በኋላ እያንዳንዱ ሐርፍ ደግሞ ከጌታ አምላካችን የወረደ ነው የሚል እምነት አለን። አላህ ራሱ ያወረዳቸው ነው ብለን እናምናለን። የሆነ ቴክስቹዋል ቫሪዬሽን በኮፒ ጊዜ የተፈጠረ ቴክስቹዋል ቫሪዬሽን ሳይሆን ኢቭን አላህ የሚያውቀው አላህ ያዘዘው እንደሆነ እናውቃለን። አረብኛ ቋንቋ ሰፊ እንደመሆኑ በሰፊው ቋንቋ ውስጥ ጌታ አምላካችን በተለያየ መንገድ አውርደዋለሁ። ማስረጃው ምንድነው? ነቢያችን ራሳቸው በሰሂህ ሙስሊም 821ኛው ላይ ምን የሚል ነገር እናገኛለን? እዚህ ጋር ተመልከት። ወይ ሙሉ ለአንብብ አሩኖ ግማሹን ብቻ። አላህ has commanded you to recite። አንድ ጊዜ ጅብሪል ወደ ነቢዩ ይመጣል። ኡበይ ብን ከዕብ ሪፖርትድ ዛት አላህስ ሜሴንጀር was near the tank of በኑ ጊፋር። አንድ ጊዜ አላህ መልእክተኛ የበኑ ጊፋር ታንክ አካባቢ የውሃ ምንጫቸው አካባቢ ነበሩ። ጋብርኤል came to him and said ጋብርኤል ወደ እሱ መጣና እንዲህ አላቸው። ጋብርኤል ወደ ነቢዩ መጣ እንዲህ አላቸው። አላህ has commanded you አላህ አንተን አዘውሃል to recite to your people the Quran in one dialect ለህዝቦች ቁርአንን በአንድ ዲያሌክት እንድታነብላቸው አላህ አዘውሃል አለ። አረብኛው ምንድነው የሚለው? ኢነላህ ያእሙሩከ አን ተቅረአ ኡመተከል ቁርአን አላ ሐርፊን። አላህ እኮ አንተን ለህዝብ ቁርአንን በአንድ ሐርፍ እንድታነብ አዘውሃል። ኮማንድድ ዩ አንተን አዘውሃል አለ። ከዛ ነቢ መሐመድ አይ አስክ ፍሮም አላህ ፓርደን ኤንድ ፎርጊቭነስ አላህን ፓርደንን እና ፎርጊቭነስን ጠየቀው ምህረትን። ማይ ፒፕል አር ኖት ኬፓብል ፎር ዱይንግ ኢት ህዝቦቼ እኮ ኬፓብል አይደሉም ነው። በዚህ በንባቡ ላይም ደካሞች ናቸው ብቻ ኬፓብል አይደሉም። ሂ ዘን ኬም ፎር ዘ ሰከንድ ታይም ሁለተኛ መጣ and said Allah has commanded you that you should recite the Quran to your people in two dialects እንደውም በሁለት ሐርፍ እንድታነብ አላህ አንተን አዘውሃል አለው። አሁንም ፎርጊቭነስን በሚጠይቅበት ጊዜ ለሶስተኛ ጊዜ መጣ። ጋብርኤል ኬም ፎር ዘ ሰርድ ታይም ለሶስተኛ ጊዜ መጣ። አሁንም ፎር ዘ ፎርዝ ታይም መጣ። መጨረሻ ላይ አላህ has commanded you to recite the Quran to your people in seven dialects and which in whichever dialect they would recite they would be right አላህ አንተን በሰባት አህሩፍ እንድታነብ አዘውሃል። በየትኛውም ብታነበው ግን አለ in whichever dialect they would recite they would be right ማለት ከሰባቱ መካከል በየትኛውም ቢያነቡ they would be right ልክ ናቸው አለ። ምክንያቱም ሰባቱም ያወረዱት ከአላህ Subhanahu Wa Ta'ala ነው። የሆነ ሰዎች ኮፒ በሚያደርጉበት ጊዜ ተሳስቶ አይደለም ቫሪዬሽን የተገኘው። ለምሳሌ አንድ ሐርፍ ላይ ሐፍስ ቁርአን ላይ ስለ መላእክት ይናገራል። መላእክት አለ عند الله ናቸው አለ። መላእክት عند الله ናቸው አለ። عند ማለት በአማርኛ ጋር ማለት ነው። መላእክት አላህ ዘንድ ናቸው ወይ አላህ ጋር ናቸው ሲባል ምንድነው? በሰማያት ይገኛሉ ነው። አንድ እሱ ነው። ሁለተኛው ራሱ አንቀጽ ላይ በዋርሽ ስታነብ ደግሞ ዒባድ ናቸው ይላል። ዒባዱር ረህማን ናቸው አለ። መላእክት እኮ የአላህ ባሪያ ናቸው አለ። በአንደኛው ቫሪዬሽን መላእክት አላህ ዘንድ በሰማያት ናቸው ይላል። ትክክል ነው። እኛ የምናምነው ነው። መኖሪያቸው በሰማያት ነው ብለን እናምናለን። ሁለተኛ የአላህ ባሪያ ናቸው አለ። አሁንም ትክክል ነው። መላእክት የአላህ ባሪያ ናቸው። ስለዚህ የሚጣረስ ሐሳብን አታገኝም። አንደኛው ቁርአን ላይ ሐሳብን ያስቀምጣል፣ በሌላኛው ደግሞ ምን ያደርጋል? ሰፋ አድርጎ ያብራራዋል። ለምሳሌ አንደኛው ቁርአን ላይ አላህ ንጉስ ነው ይላል። በዋርሽ ላይ አላህ ምንድነው? ንጉስ ነው ይላል። እኛ ሙስሊሞች እንደዚህ ብለን እናምንም፣ ንጉስ ብለን እናምናለን። አላህ ንጉስ ነው ብዬ አምናለሁ። ሁለተኛው ላይ ደግሞ ጌታ ነው ይላል። ጌታ ነው ይላል፣ ባለቤት ነው ይላል። አናምንም። ይሄንን ሁለቱንም እናምናለን። አላህ ንጉስ ነው ወይስ ጌታ ነው ብትለኝ አላህ ንጉስ ነው ወይ ጌታ ነው ከሁለቱ አንዱ ምረጥ ምናምን ብትለኝ ሁለቱንም አምናለሁ። አላህ ንጉስም ነው፣ ንጉስ ነኝ ብለዋል በአንዱ ሐርፍ ላይ። በአንደኛው ሐርፍ ላይ ደግሞ እኔ ጌታ ነኝ ብለዋል። ንጉስም ጌታም ነው ብዬ እቀበላለሁ። እና እንደዚህ አይነት ቫሪዬሽኖች አዎ ይገኛሉ ነው ይገኛሉ። ሁሉም ከአላህ ዘንድ የተወረዱ ናቸው። ሁሉም ንባብ ጌታ አምላካችን የሚያውቃቸው አላህ ያወረዳቸው ናቸው። ለዚህ ምናልባት አላህ ማውረዱን እንዴት ነው የምናውቀው ካልከኝ ለምሳሌ ልስጥህ አላህ ማውረዱን ስፔሲፊክሊ ሁለት ሪዋዮች ልስጥህ። አንደኛው ዋርሽ አንተ የምታውቀው እዚህ ጋር ዋርሽ የሚል የሚታይ ከሆነ ሹፍ ዋርሽ የሚል ነገር አለ እዚህ ጋር ዋርሽ ሪዋያ የሚባል አለ። ሁለተኛው ደግሞ ሐፍስ ነው ቅድም የጠቀስከው ይሄኛው ማለት ነው አይደለ? ይሄኛውን የጠቀስከው
የዋርሽ ሪዋያ አለ፣ የቃሉን አለ። ሁለቱም ስፔሲፊክሊ ስለጠቀስ ሀፍስ ሁለቱ ላይ አስመሬበታለሁ። የዋርሽ ሪዋያ ኬት መጣ ብለህ ከጠየቀኝ ዋርሽ መምህር ነበረው። መምህሩ ማን ይባላል መሰለ? የሚታይ ከሆነ እኔ ጋር ብዙም እንትን አያደርግም። ናፊ አልመደኒ ይባላል። የዋርሽ መምህር ናፊ ነው ስሙ። መደኒ ማለት መዲና ማለት ነው። ሀገሩ መዲና ነው። የመዲናው ናፊ ነው። እና ይህንን ከያዝን ናፊ ኢብኑ አቢ ኑዐይም ነው፣ የመዲና ሰው ነው። እሱ ንባቡን ያገኘው ከዘይድ ነው። ዘይድ ኢብኑ ቃቃ ይባላል። እሱ ደግሞ ከኢብኑ አባስ ነው ያገኘው። ኢብኑ አባስ ደግሞ ንባቡን ያመጣው ከኡበይ ነው። ኡበይ ደግሞ ንባቡን ያመጣው ከዛ ፕሮፌት ነው፣ ከመልእክተኛው ነው። መልእክተኛው ደግሞ ንባቡን ያመጣው ከገብርኤል ነው። ገብርኤል ደግሞ ንባቡን ያመጣው ከአላህ ነው። የትኛውን ብጠቅስልኝ? ዋርሽንም ከፈለክ ሐፍስንም እንደዚህ እየሄድን ወደ አላህ መሄድ እንችላለን። ቀጥታ እያንዳንዱ ንባብ አላህ ጋር ነው የሚደርሰው። እያንዳንዱ ንባብ መጨረሻው አላህ ነው እንጂ ሰዎች አይደሉም። ስለዚህ አላህ ጌታ ነኝ ቢል እንቀበለዋለን፣ እኔ ንጉስም ነኝ ቢል እንቀበለዋለን። እንዲህ ያሉ ነገራቶች አሉ ብለን እናምናለን ነው። የሰዎች ስህተት የሰዎች እጅ አይደለም ይህንን ያመጣው ነው ባጭሩ። ኦኬ እሺ፣ ለምሳሌ አንተ ተገረምክና ተደነክና ወይም ገስ አጅብታ ነው መሰለኝ የሚለው አይደል አረብኛ? ልክ ነው። ሁለቱን ቃላቶች ልዩነት ዋርሽና ሐፍስ ላይ ያሉት እንዴት ታያቸዋል? ተደነኩና ተደነክ፣ እኛም እንደነቃለን። ሶስተኛ እንደውም ቢኖርም ልክ ነው ብለን እናምናለን። በካህዲያን ክህደት ያ ሁላ ማስረጃ ከመጣላቸው በኋላ የካህዲያን አለማመን የሚያስደንቅ ነገር ነው። ነቢዩም ይደነቃሉ፣ እኛ ሙስሊሞችም ዛሬም እንደነቃለን። ስለዚህ ዩ ካን ሪድ ቦዝ ዌይ፣ ሁለቱም ልክ ናቸው ብለን እናምናለን። ስለዚህ ለአምላክ ተደነኩ የሚለው ሲገባ ልክ እንደ የሆነ አንትሮፖርፎርሚካ ገለልጻ አይነት ነገር ነው የሚታየው ወይስ? እንደዛ ሳይሆን አምላክ ሊደነቅ ይችላል አይደለም? ምን ችግር አለው? ሁለታችንም እናምናለን። ኦኬ አይ እኛ ጋር ያለው ስለዚህ አይነት ነገር አረዳድ ያው አንትሮፖርፎርሚክ ነው ወይም ትራዲሽን ትላላችሁ እናንተ። ያ እሱም ተመሳይ ማለት ነው አይደለም? ሐሳቡ የሆነ ትክክለኛ ኢሞሽን ሳይሆን ከውስጥ የመነጨ የሆነ እንደኛ ሳይሆን ኮስ ትርጉም ነው የሚሰጠው። ከዛ በኋላ ተጻጻታ ካልክ በኋላ ትርጉም ሊሰጠው ነው። እኛ ሙስሊሞች አሁን አምላክ ተደነቀ ብለን ስናምን ለእርሱ በሚገባው ወይ ነው። ልክ እኛ ሙስሊሞች ወይ እኛ የሰው ልጆች በምንደነቅበት ወይ አይደለም። ምክንያቱም እኛን አይመስልም፣ በባህሪም በምንም አምላክን አንመስልም። ተመሳሳይ ላይሆን ይችላል፣ ግን እሱ በሚገባው ወይ ያው አምላክ ይደነቃል። ሰዎች ያ ሁላ ተአምር ከሰጣቸው በኋላ ባለማመናቸው ይደነቃል ነው። ይደነቃል ሲባል ግን እኔና አንተ በምንደነቅበት ወይ ላይሆን ይችላል፣ እሱ በሚገባው ወይ ይደነቃል። ግን ንባቡ ላይ ስናወራ ሁለቱም ልክ ነው። ከሃዲያን ባለማመናቸው ነቢዩም ይደነቁ ነበረ፣ እኔም እደነቃለሁ። እነዚህ ሰዎች ምናምን ልል እችላለሁ። አምላክ በሚገባው ወይ ደግሞ ቢደነቅም ምንም ችግር የለውም። ንባቦቹ ግን ሁሉም ከእርሱ የመጡ ናቸው ብለን እናምናለን። ሁሉም ከእርሱ የመጡ ናቸው ማለት which one is the word of God ብለህ ብትጠይቀኝ the both reading is the word of God ብዬ መልስልሃለሁ። አረብኛም ነው ሰፊም ነው። ሰፊ የሆነ ቋንቋ በዚህ መንገድ ያው ይነበባሉ። ኦኬ እሺ፣ ቲንክ ሰር አመሰግናለሁ። ጥያቄ ካለ መጠየቅ ይቻላል። እንደውም አንድ ምሳሌ ልስጥህ። ቆይ ሳትወጣ ይሄ ዝም ብሎ ሰሞኑን ያመጣሰን ጥንት ዘመንም ነብዩ ጋርም ሰዎች እንዲመጡ ነበርና ይሄ ማለት ወደ ነብዩ የማስጠጋበት ምክንያት ምን መሰለህ? የሆነ የኮፒ ትራንስሚት እያደረጉ ከጊዜ በኋላ ልክ መጽሐፍ ቅዱሳዊ ሰዎች ኮፒ እያደረጉ ሲሳሳቱ እንደተፈጠረው አይነት ስህተት እንዳልሆነና አምላክ ራሱ ያወረደው እንደሆነ ላሳየህ። ኪታቡ ተምሂድ የሐዲስ መጽሐፍ ነው። እዚህ ላይ ነብዩ ሰለላሁ ዐለይሂ ወሰለም አንዘል ቁርአን አላ ሰባቲ አህሩፍ ብሎ ይጀምራል። ቁርአን በሰባት አይነት አህሩፍ ወረደ ብሎ ይጀምራል እና የሆነ ታሪክም ደግሞ ያስቀምጣል። ቀራ ኡበይ አየተን የሆነ ጊዜ ኡበይ የሆነ አንቀጽ ያነባል። ወቀራ ኢብኑ መስዑድ አየተን ኺላፈሃ ኢብኑ መስዑድ ደግሞ እሱ ከሚያነበው በተለየ ወይ ሴም ቨርስ በተለየ ወይ ያነባል። ወቀራ ረጁሉን አኸር ኺላፈሁማ ሶስተኛ ሰው ደግሞ እሱ ከሚያነብበት ወይ ወጣ ያለ ያነባል። ሴም ቨርስ ነውና ሶስቱም አነበቡ። ምንድን ነው እየተካሄደ ያለው? ፋቲነ ነቢይ ሰለላሁ ዐለይሂ ወሰለም ፈቁልት እና አንቀጹን ይዘን ወደ ነቢዩ መጣን አለ። ወደ ነቢዩ መጣን። አለም ተቅራ አየተን ከዛ ወከዛ 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 የአላህ መልእክተኛ ወይ እንዲህ ብለህ እኮ አስተምረኸኛል። ወቃለ ኢብኑ መስዑድ አለም ተቅራ አየተን ከዛ ወከዛ እንደዚህ ብለህ ለእኔ ማስተምረኸኛል እና ከአንተ ነው የሰማሁት ነው። አይታል ቫሪዬሽኑን ለነቢዩ ነገሩትና
አንተን አይደለ ያስቀራ? አዎ እኔ ነኝ ራሴ። ሶስቱም ጠየቁት። እሳቸው ምን አሉ? ፈቃለ ነብዩ ያው እዚህ ጋር ያሰመርኩበት ፈቃለ ነብዩ ሰለላሁ ዐለይሂ ወሰለም ኩሉኩም ሙህሲን ሙንጅቢል፣ ሶስታችሁም ልክ ናችሁ። አንተንም እንደዛ ብዬ ያስተማርኩ እኔ ነኝ፣ አንተንም እንደዛ ብዬ ያስተማርኩ እኔ ነኝ፣ አንተንም እንደዛ ብዬ ያስተማርኩ እኔ ነኝ። በሶስቱም ቫሪዬሽን ብታነብ አላህ ጌታም ነው ብትል ከነብዩ የመጣ አላህ ንጉስም ነው ብትል ከነብዩ የመጣ ከዛ ነብዩ ከየት መጡ ሲባል ከላይ ባለው ሐዲስ ከገብርኤል ይላል። ገብርኤል ከየት መጣ ብለህ ስጠይቅ ከአላህ ነው ይላል። ስለዚህ በሶስቱም መንገድ ብታነብ ደወርድ ኦፍ ጋር ነው የምታነበው እና ቫሪዬሽኑ በሰው ስህተት የተፈጠረ አይደለም የሚል እምነት አለ። ማስረጃ ደግሞ ይኸው በነብዩ ጊዜ መኖሩን እኛ ማሳየት እንችላለን። ኦኬ አይ እሺ ቴንክ ዩ ሳል ሌላ ርዕስ ላይ ጥያቄ ካለ መቀጠል ትችላለህ። በዚሁ ርዕስም ጥያቄ ያለው ማንኛውም ሰው ካለ ዩአር ዌልካም ማስተናገድ እንችላለን። ነባቢ ሀሳብ ካላችሁ ማንኛውም እንትን ላይ መቀጠል ትችላለህ። ብቻዬን እንዳላወራ ሌሎች ሙስሊሞችም ካላችሁ ለእናንተ መስጠት እንችላለን። አውሩ። እኔ አንድ ጥያቄ ብቻ ነው ያለኝ ሳላህ፣ እናንተ እንድትቀጥሉ። በአንተ ምክንያት የታገተው ልጅ አስመለስከው ወይ? ስለማስመለስ ምን እያደረግክ ነው? ማን ነው እሱ? እኔ አላወኩትም። ያ ወደ ኤርሚያስ ልከው እዛ ታግቶ የቀረው ልጅ እኔ አላኩትም። ልጁን ግን ገርሞኛል እንደዛ ማለቱ። ዲቤት እናርግ ብሎ ዝም ብሎ እንትን ኮምፓራቲቭ ላይ የማይሰሩ ሰዎችን ማጋበዙ እኔ ገርሞኛል። እሱ ነው እንወያይ ምናምን ብሎ የመጣው። ከዛ እዚህ ነው የምትወያዩት ምናምን ብሎ ለውይይት ዝግጁ ያልሆነውን እና እዚህ ዲቤት መንገድ እንትን ላይ ያሌለውን ሰው እሱ ላይ መልክ መስራቱ በጣም ነው የሚያሳዝነው። ከአንድ እንትን የሚጠበቅ አይደለም። ትናንትና ማታ የመጨረሻ ነገር ተናግሬ ነበር። እሱን በተመለከተ ኤርሚያስን ውይይት ብሎ የሚፈልግ ከሆነ እሱ በሚያምነው በሚፈልገው ርዕስ ዲቤት መግባት እንችላለን። ርዕሱን ማጥቦ ነው ህዝበ እስራኤልን ከግብፅ ያስወጣው ያህዌ ነው ምናምን አይደለም ምናምን የሚል ነገር ነው የተናገረው። እኛ ችግር የለብንም እኮ ያህዌ ቢባል፣ እኛ ችግር ስላሴ አይደለም ነው። እና የሚመጣ ከሆነ ይምጣ፣ በፈለገው ቀን ዝግጁ ለሱ እና ልጁ ተመልሷል መሰለኝ ያሩ ነው። ከዛ በኋላ አጭሩ ምላሽ ተመልሰዋል፣ ባንልከውም ተመልሷል መጥቷል። እሺ ዋናው መመለስ ነው። እኔም ራሱ በጣም ስለገረመኝ ነው። ጥሪ ስለተደረገልህ ትገጥማለህ ወይ ሲባል ያው እስራኤላውያን ከግብፅ ጦር ምንድነው ባርነት ያወጣቸው ማን ነው በሚለው ካንተ ጋር አወራለሁ ና ግጠም ሲለው እኔ ደነገጥኩ ሁላና። ይሄ የሞራል መጨነቅ የመንፈስ እንትን ማለት አይነት ስሜት ነው የተሰማው። እናንተም ጠበብ አድርጉለት ነገሩ። አንደኛ ነገር ሰው ይቀየርለት፣ ሌላ ሰው ትንሽ ይቀየርለት፣ ሲቀጥልም ጠበብ አድርጉለት ርዕሱ። ይሄ የሚወጣበትን ትንሽ ቀዳዳ ያለበትን ነገር